ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን የተመሰገነው አለው። እንግዲህ እንደምታዩኝ ዛሬም ብቻ መጥቻለሁ። ምንድነው እንደ እንሽላሊት ግንብ ለግንብ እየሄድኩኝ እገኛለሁ። ይሄንም የማረግበት ይኸው እንግዲህ ቀን እስከሚወጣ ነገሮች እስከሚጣሩ የሆነ ነገር እስከሚሆን ብዬ አሁንም አልጋ እንዳያስኩኝ ነው። ወደ ቤትም አልተመለስኩም። አንድ ቀለታ በመቤቻ በሰራ ነው ቪዲዮ እኩላችሁ እኔን የምትሳደቡ ሰዎች ረፉ። እውነት ካልደበራችሁ ወይ ቪዲዮውን አሳልፉት፣ ካልደበራችሁ ደግሞ እያያችሁ ላይክ፣ ሰብስክራይብ እንዲሁም ማበረታት ነው ያለባችሁ። እንዴ በትዳር ማለት ግባ የምትሉ ሰዎች ቆይ እኔ የቴን ትዳር ላፈርስ ነው? ቆይ እናንተ ስታስቡት ኧረ ተው ግን ኧረ ተው። ኧረ ሰው አንዳንዴ ቅር ይለዋል፣ አንዳንዴ እንደ ይከፋል ብላችሁ አስቡ እንጂ እናንተም እኮ ሰው ናችሁ እንዴ። የወንድም ምቀኛን እንዴ ኧረ በስላሴ የወንድም ምቀኛለው በእናንተ ነው። እኔ እህቴ ደና ትዳር ደና ህይወት ደና ኑሮ ዛልኝ ወየው እንቺ ለምንድን ነው በእህቴ ምቀና? ኧረ በስመ አብ እውነት አስፈላጊ አይደለም እንደዚህ ያለ ነገር በጣም ይዘገነናል። ምክንያቱም እኔ ገብቼ ኮሜንት ስር እያነበብኩ ነበርና እኩላችሁ አብዛኞቹ እኔን የሰደባችሁ ችግር የለውም። ይኸው ስድብ እኔ እናንተ ሰደባችሁኝ አልተሰደባችሁኝ ምንም የሚመጣብኝና የሚጎልብኝ ነገር የለም። ይሄ ምክንያቱም የእህትነት መስዋዕትነት ነው። አንድና አንዲት ሀቂት ሳልወጣኝ ድረስ ይኸው እመቤት ትገላገል ብዬ ነው እንጂ ማለት ነው። እኔ ለሱ አንሻው አይደለም የቀራቅንቦ እሱ ሲጀመር እሱም ሊሆን ይችላል ያሰደበኝ የስልክ እየተቀበለ በሌላ ስልክ እሱ ሊሆን ይጽፋል። እና ይሄንም እኔ ለእህቴ ብዬ ነው ክብር እስካው ለእህቴ ክብር ብዬ ነው አንገቴ ደፍቼ አልጋዬ ቁጭ ያልኩት እንጂ ማለት ነው። እሱን እንደ ተሸክሜ እንደበግልገል ማለት ነው መጣል አያቅተኝም፣ እሱን መወርወር አያቅተኝም። ምክንያቱም እኔ በቃ እንደ አንደኛ ትልቄ ነው ብዬ ነው እንጂ ማለት ነው። ትዳር ማለያይ ከሆነ እኔ ትዳር ማለያይ ከሆነ የናንተ የኔ ቪዲዮ ገብታችሁ አትሁት። በቃ እኔንም ይከታተሉኝ ራሳቸውን የቻሉ ቤተሰብ አሉኝ። እንደሰው ግርም ይላል። ቆይ ሰው እንዴት ወንድም የትን ትዳር ያፈርሳል ነው ስታስቡት? ወንድም የትን ትዳር ያፈርሳል እንዴ? አይፈርስም፣ ያበረታታል እንጂ። ወየው እሷን ደና ትዳር ዛሬ ደና ህይወት ይዛልኝ ባዩዋት ደስ ነው የሚለኝ እንጂ እንዴት ይከፋኛል እንዴ? የወንድም ምቀኛ እኔ ትዳሯን አለያየች እኔ እህቴ ልታጋቡኝ ነው እንዴ? ነው እህቴ ላገባት ነው? ምን አይነት አንዳንድ ሰዎች የራፉ ዝም ብላችሁ ጭንቅላታችሁን አሰሩት። ዝም በዚህ ልክ የሚያስብ ጭንቅላት ይዛችሁ እንደዚህ ያለ ጽሁፍ አጻፉ። ምክንያቱም እኔ የሰው ትዳር ላለያይ ሳይሆን እኔ ጋር እውነት ስላለ ነው። አንድ ቃቂትና ቂት እንድትወጣ ሊፈልጌ ነው በቃ። እኔ በጥርሴ ማስመሰልም አልችልም። ምክንያቱም እኔ እዚህ ጋር በጥርሴኝ እያልኩ ልቤን ብዘው ማለት አይሆንልኝም። ምክንያቱም እንደዚህ በቃ ሳልዋሽ ሰው ሲዋሽ ተቆጥቼ ነው ያደኩ። ይሄ እኮ ነገ ማለት ነው ሌላ ስራ ይሰራል። ዝም ተተባለ በዚሁ ከተረሳ ይሄ በውስጥ መስመርም እየመጣችሁ እየሰደባችሁ ነው። ግን የምትሳደቡ ሰዎች ረፉ። በነገራችን ላይ እናንተም ላትሆኑ ትችላላችሁ፣ ሌላ ሰውም ሊሆን ይችላል ያሰደበኝ። ወንድ ከወንክ ከቤት አታስወጣውም ወይ ያላችሁም አላችሁ። ወንድማ ወንድ ነኝ። ምክንያቱም ወንድነቴ ደግሞ እዚህ ጋር አይደለም፣ የራሱን የቻለ የወንድነት አቅም አለኝ። ምክንያቱም ይሄንን ደግሞ የምጠቀመው ምን መሰላችሁ? በቃ እሷ በሰላም ስትገላገልና በሰላም ስትለያይ የሆዷን በጀርባ ስታረጋት ነው የዛለታ ወንድና ወንዱ ማን እንደሆነ የሚለይ ማለት ነው። ያችን ቁጭ ብለ ነው ምሸናትን ያለኝን የዛኔ እናንተ እያያችሁኝ ማለት ነው እያዛከርኩ በሽመል ታልነፈውት እኔ አይደለሁም እንግዲህ ቁጭ ብለ ነው ምሸና ይለኛል። የት ቁጭ ብዬ እንደሸነው እውነት በጣም ከፍቶ ነው የመጣው ዛሬ ቤተሰብ። እኔ ልስቅ እንደዚህ ምናምን አይደለም። ሰው እንደው ቆይ አሁን እንደው ሰው የትን ትዳር ያፈርሳል ያበረታታል እንጂ ሲጀመር እኮ እሷ አልፈለገችውም እኮ ቀደም በቃ በግድም ቢሆን ችግር የለውም የሆነው ሆኗል። አንዴ በግድም ቢሆን የሆነው ሆኗል። እሷ እናቷን ለማስደሰት ያረገችው ነው በቃ እናቷን ለማስደሰት። አንቺ እኮ እኔ ተፈልክ የቆርጫ አሳያችኋለሁ ቪዲዮውን ብቻ አንቺ ወለጅልኝ እንጂ እኔ አመርጠጥቼ አሳድጓለሁ ብላታለች። ልጁን ማለት ነው። ብቻ አንቺ ሀብታሙን አንድ አርገሽው እንዳቀሪ ሁለት አርጊልኝ እንጂ እኔ አንቺ ባታሳድጊው እኔ አመርጠጥቼ አሳድጓለሁ ብላለች። ቆይ ግን እንደው አንዳንድ ሰዎች አስተሳሰባችሁ ምንድነው? በቃ እኔ
እኔ እኮ በቃ እህቴ እንዳትጨናነቅብኝ ነው እንጂ ቪዲዮውን እንደዚህ ማውጣት እኮ አላቃተኝም። ቪዲዮውን ደግሞ እንደዚህ ደብቄ አልዘውም። በቃ እሷ አንድ ነገር ትሆንልኝ ብዬ ነው እንጂ ማለት ነው። ቪዲዮውን እውነታውን ካላወጣ ድረስ አሁንም አለቀው ቪዲዮውን በትንትኑን ነው የማወጣው። በቃ ያላየ ይዋል ያያችሁ ሸር እያደረጋችሁ ላላየው ታደርሳላችሁ። ይህ ምንድነው? የሌላም ታሪክ ነው። በቃ ሌሎችም በዚህ ቪዲዮ ሁላችሁም እንድትማሩ ጋብያችኋለሁ። ምክንያቱም ስንቶች አሉ በጥርሳቸው እየሳቁ የስንቱን ህይወት ያጨለሉ እንደዚህ ማለት ነው። ሚስኪን እኔ ራሱ እኮ በጣም ነበር የምወደው እንደዚህ ለካ የልቡን እንደወይና በር የልቡ አይገኝም በልቡ እያጠለቀ እኔ ራሱ ስቅስቅ ብዬ ነበር የምወደው። ምክንያቱም በቃ አስተሳሰቡ ያለው አመለካከት አወጣጡ አገባቡ እንደዚህ በጣም የዋ ነበር። አሁን ግን ለካሱ ስራውን እየሰራ ነው። በቃ ውስጥ ለውስጥ አንዳንድ የሚሰራቸው ስራዎች በጣም ያስገርማል። በቃ እኔ ወይ የራሴን ወንድነት የጠለውት እንደዚህ በማስመሰላችን ምክንያት ነው። በቃ እንደ ተስፋ ቆርጥ ያለ ሲጀም የማይደረግ ስራ አቁ እኮ እዚህ ጋር እንደዚህ ያለኝ ብሎ ቢያስረዳ ችግር የለውም። እሷ ደስ ታላት በቃ አብረው ይሆናሉ። ደስ ታላላትም ደግሞ አብረው ይሆኑ ቢያስረዳ ምን ችግር አለው? እሷ ባትረዳው እኔ እንደዚህ ነው ብዬ እሷን ደግሞ አስረዳታለሁ በጎን። መደበቁ አስፈላጊ አይደለም። ልጅን ያል ነገር መደበቁ አስፈላጊ አይደለም። ምክንያቱም ያንተ ሚስትም ነገር ስታገባ እንደዚህ ነው የምትል አስባላ ለራሶቹ ልጅ ማለት ነው። ትዳር የለኝም ልጅ የለኝም ብሎ ትዳር የለኝም ልጅ የለኝም ብላ ደግሞ አንዱን ታገባላለች ነገር። ከዛ ደግሞ ልጆች ያንተ ልጆች ደግሞ እንደዚህ አስባላ እየነገርኩ ነው። አሁኑኑ ከቤት ውጣ ብያለሁ። እምጠብቅህ ትንሽ ቀን ነው። ያለበለዚያ ቪዲዮም አይደለም ሌላ ደረጃ ልንዳረስ እንችላለን። ከፈለክ ይሄው ቪዲዮውን እኔ አሁንም ሁሌም ተጎንኔ ታጠገብ ነኝ። አንድ ነገር አረጋለሁ ብትል የሆነ ነገር እሰራለሁ ብትል ማለት ነው ከበር ሳወጣ የሆነ ነገር እንደማረግ ወቅ እኛ ግን ምንድነው የዚህን ያህል ሰው የዚህን ያህል ይከፋል እንዴ? በጣም ነውር ነው። እንደዚህ የሰው ልጅ ሆኖ እንደዚህ የኔ ያህል አይከፋም። ቢጨከን ቆይ የልጅን ያህል ይጨከናል ወይ? የልጅን ያህል ይሸወዳል ወይ? ልጅ ይሸወዳል ወይ? ልጅ ይደበቃል ወይ? ቆይ ልጅ ማለት ማስቲካ ነው እንዴ? ቆሎ ነው እንዴ? የሚደበቅ ነገር ብር በኪስ ይከተታል፣ ቦርሳ በኪስ ይከተታል፣ እንዲሁም መታወቂያ ይከተታል። ግን ይሄንን ደግሞ እናንተም ሸርና እንደዚህ እንድታሳውቁኝ ነው ይሄን ቪዲዮ የጋበዝኳችሁ። ምክንያቱም ያላያችሁ ያያችሁት ያያችሁ ደግሞ ለጓደኞቻችሁ ሸር ያደረጋችሁ ያላችሁን አመለካከትና ያላችሁን ሐሳብ ኮሜንት ላይ እንድታስቀምጡልኝ ነው ዛሬ የሰራሁት። እና ደግሞ ዛሬ የሰራው እንደውም ፍላጎት የለኝም በቃ ለመስራት በቃ ፍላጎት የለኝም በቃ ግን እልክ ስለያዘኝ ነው። አንዳንድ ሰዎች ደግሞ ምጽፉ ሰዎች ደጋገምኩት እንጂ ረፉ አስፈላጊ አይደለም። ካያችሁ በክብሩት ቪዲዮን ካላያችሁ መሳደብ አይጠበቅባችሁም። የኔ ቪዲዮ አትሁት አሰልፉት። እኔ ሁለተኛ እንደዚህ ያለ ኮሜንት ብጽፉ እኔ ደግሞ እውነት ስድብ አልሳደብም። እንደዚህ አላደገብኝም ሰው ግን አጨካከኑ እንደ ኮሜንት ላይ ገብቶ በትዳር ትቀናል እንዴ ይባላል እንዴ? በማይደረገው ነገር በማይደረገው በማይሰራው ስራ በጣም ነውር ነው እውነት። እኔ በጣም ነው የከፈኝ። እና ውድ ቤተሰቦቼ በቃ እናንተም ትንሽ ታገሰኝ አሳየን የምትሉ አላችሁ። በቃ ትንሽ የተወሰነ ቀን ታገሱኝ። አንደኛ እየዋሸሁ አይደለም፣ ሁለተኛ ደግሞ እንደዚህ እያስመሰልኩ አይደለም። ብቻ እናንተ ትንሽ ቀን ቢያንስ
እኔ በቃ ቤትን ጥዬ ወጣው አልጋ ያዝኩኝ እንደዚህ በረንዳ እንደዚህ ግንብ ለግንብ መድ እንደ ጊንጥ እና እንደ እንሽላሊት እኔ እሱ ፈርቼው እንዳልሆነ ልታውቁልኝ በቃ እንድታውቁልኝ ነው። የሰው ልጅ በሚፈራበት ይፈራል፣ በማይፈራበት አካል አይፈራም። ሰው ሲከበር ይከበራል፣ ታተከበረ ደግሞ አይከበርም። እኔም ሰው ሳከብር ነው አንድ ሰው ጎንበስ ብሎ የሚያከብረኝ። ታላከበርኩ ማንንም አያከብረኝም። ስለዚህ እናንተ ውድ ቤተሰቦች በቃ ትንሽ ቀን ታገሱኝና ያለውን እውነታ ነገር ቁጭ አደርግላችኋለሁ ማለት ነው። ይሄ ደግሞ ቃሌ ነው፣ እውነቴን ነው። ይሄ እኮ ማስመሰል አይደለም፣ ምንም አይደለም። ድራማ የምትሉም አላችሁ፣ ፕራንክ ነው የምትሉም አላችሁ። በህይወት ድራማ የለም፣ በህይወት ፕራንክ የለም። እኔ እስከዛሬ ፕራንክ ሳረግ ወዲያው ፕራንክ አረጋለሁ፣ ወዲያው ዞር ብዬ ፕራንክ ነው እላለሁ። በቃ ፕራንክ ማለት እንዴት ከቤት 4 ቀን ወጥቼ 5 ቀን ሳምንት ሊሞላኝ እኮ ነው። ሳምንት ወጥቼ ነው እንዴ ዞር ብዬ እንደዚህ ፕራንክ ነው ምንድን ነው ማለት አይደለም። እንደዚህ አይባልም፣ ፕራንክ ነው አይባልም።